ደብረ ታቦር ማለት ምን ማለት ነው? አሁን ዓለም የተቸገረው ትንሽ ከፍ ሲል ወንበር ሲያገኝ አብሮት የነበረውን ሰው ከነመኖሩ ይረሳዋል፣ ወንድሙን እህቱን ይረሳል። ችቦ ማብራትንና የደብረ ታቦርን በዓል ምንድነው የሚያገናኛቸው? ሚስጥሩስ ምንድነው? ምክንያቱም ጌታ ወደ ተራራው በወጣ ጊዜ ልብሱ እንደ በረዶ ነጭ ሆነ፣ ገጹም ተለወጠ፣ በብርሃን ተመላ። አንዳንዶች በ12 ማታ ያብራሉ፣ አንዳንዶች ደግሞ በ13 ማታ ያብራሉና ትክክለኛው የማብሪያው ቀንስ መቼ ነው? ብርሃነ መለኮቱ ለዓለም መብራቱ ኢየሱስ ክርስቶስ የጌቶች ጌታ መሆኑ የዓለም ብርሃን መሆኑ የሰበኩበት ነው። ኤልያስ በሰረገላ ሰወረው ደመና የሚል መዝሙር ነበረና በጣም ይሄ መዝሙር የማን ነው? እስከ ቁጥር 4 ድረስ ነው መዝሙር ያለኝ። አልበም ነው? የካሴት መዝሙር። ዲያቆን ኃይሉ የሚባል እሱ ወንድማችን አለ። ጸዳለ ጎበዝ ያለች፣ ህይወት ብርሌ አለች፣ ዘማሪት ብርሃን የምትባል ወደ ውጭ ሀገር ያለች አንዲት ዘማሪ እህታችን አለች። ዲያቆን መኩሪያ ጉግሳ አንድ ላይ ቁጭ ብለን እንደ አዲስ ነው ግጥሙን ያደራጀ ነው። ኤልያስ በሰረገላ። ኤልያስና ሙሴም የተገናኙት በዚያ ወቅት ነው። ከጌታ ከኢየሱስ ክርስቶስ ጋር ብቻ አይደለም የተገናኙት፣ እርስ በርሳቸው ተገናኝተዋል። ሙሴ በትዳር ከነበሩ ሰዎች መካከል ነው። የህጋውያንም ኤልያስ መነኮሳቱን ደናግሉን የሚወክል ነው። የደናግሉ ደብረ ታቦር በዓል እንግዲህ ምዕመናን እንዴት ያክብሩት? አባቷ ዳዊት የልጇ ሎሌ ያመሰገናት በበገናው ከሚያልፈው ዓለም ወደማያልፈው ከሚያልፈው ዓለም ወደማያልፈው አረገች ድንግል ወደማያልፈው። ሶስተኛው ይሄ ነው። አራተኛው መዝሙር አምባሰል ሙዚቃ ቤት ነው የሰራው። አንተ ኢትዮጵያዊ ራስ ትሆናለህ፣ ጅራትም ይቀራል፣ አንተ ትከብራለህ ብዬ ስለዘመርኩኝ ጥቁር አንበሳ የሚባል ጋዜጣ አውጥቶት ብዙ ሰጣ ገባ ነበረ። ማን ነው ጅራት ማን ነው ራስ የሚል ፖለቲካ ሆኑ በወቅቱ ማለት ነው። ማን ነው ጅራት ማን ነው ራስ ተብሎ ማለት ነው። እና በገዳማት በአድባራት አዳዲስ ልምምዶች፣ በመምህራን ውስጥ አዳዲስ ልምምዶች፣ በዝማሬው ውስጥ አዳዲስ ልምምዶች እያየን ነው። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምንሰነበታችሁ፣ እንደምንቆያችሁ። ዛሬም በመንክር ሚዲያ ስቱዲዮ እንግዳ አቅርበንላችኋል። እንግዳችን ማን ናቸው የሚለውን ለእናንተ ለማሳወቅ ያህል በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በስብከተ ወንጌል ክፍል የትምህርት ክፍል አገልጋይ መምህር፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር፣ የፍትሐ ነገሥትና የመጻሕፍተ ሊቃውንት ተርጓሚ መምህር፣ በአዲስ አበባ ዩኒቨርሲቲ በፊሎሎጂ ዲፓርትመንት እጩ ዶክተር፣ የአዲስ አበባ ሀገረ ስብከት የሰባኪያን ህብረት ዋና ሰብሳቢ በኩረ ትጉሃን ፋንታ ገላው እዚህ ይገኛሉ። የተገኙበትን ምክንያት የደብረ ታቦርን በዓል ምክንያት በማድረግ በዓሉንና ሚስጥሩን ሊያስተምሩን እዚህ ተገኝተዋል። እንኳን ደህና መጡ በኩረ ትጉሃን። መንክር ሚዲያ በጣም ስለጋበዛችሁኝ አመሰግናለሁ። ሚካኤል በጣም ነው የማመሰግነው። በመላው ዓለም በመንክር ሚዲያ የደብረ ታቦርን በዓል የምትከታተሉ ለማክበር የተዘጋጃችሁ ደብረ ታቦር ምንድነው፣ ከየት ወዴት ነው የሚለውን ነገር በሙሉ የምንማማርበት ነው። እንኳን አደረሳችሁ አደረሰን። ስለተጋበዛችሁኝ መንክር ሚዲያ በጣም አመሰግናለሁ። መልካም። እንደው ስለ አገልግሎቱ ሁኔታ መጨረሻ ላይ እመለሳለሁ። ብዙ ኃላፊነትም ስላለበት እመለስበታለሁ። ዛሬ ዋነኛ የመገናኛ ምክንያት የሆነን ደብረ ታቦር በዓል ነውና ወደ በዓሉ ሚስጥር ልመልሶት። ደብረ ታቦር ማለት ምን ማለት ነው ከሚለው ሐሳብ እስኪ መልካም። እንግዲህ ደብረ ታቦር ደብረ ማለት ተራራ ነው። ታቦር የተራራው ስም ነው፣ የአካባቢ ቦታ ስም ነው። ደብረ ታቦር በተለይም ከገሊላ ባህር በስተደቡብ በኩል ደቡብ ምዕራብ በኩል የሚገኝ ከ10 ኪሎ ሜትር ያክል ርቆ የሚገኝ ተራራ ነው። 572 ሜትር ከፍታ አለው። እውነት ለመናገር በድሮ የነበረው እንዳለ ሆኖ አሁንም ባለበት ሁኔታ ስንመለከተው የታቦር ተራራ በጣም ውብ ነው። ስለዚህ የታቦር ተራራ
በዚህ መልኩ ሆኖ ደብረ ታቦር የምንለው የታቦር ተራራ ብዙ ድንቅ ተአምራት በተለይም ደግሞ ባርቅና ዲቦራ የሚባሉት ታላላቅ ነቢያቶች ተጠቅሰው ያልተጻፉ ሲሳራ የሚባለውን የእስራኤልን ጠላት ድል የነሱበት በተለይም ከአርሞንየም ተራራ ጋር ነቢዩ ዳዊት ከአርሞንየም ተራራ ጋር አገናኝቶ የተናገረበትን ነገር የምናይበት ታቦር ወአርሞንየም በስመ ዚአከ ይትፌስሑ ወይሴብሑ ለስምከ ታቦር እና አርሞንየም በስም ደስ ይላቸዋል አንተንም ያመሰግናሉ ብሎ ዳዊት በመዝሙር 88 ባስቀመጠው መሰረት አሁን የምስጋና ተራራ ነው፣ የድል ተራራ ነው። የታቦር ተራራ ደብረ ታቦር ማለት የታቦር ተራራ ነው። የታቦር ተራራ የድል ተራራ ነው። ብርሃነ መለኮቱ የተገለጠበት ተራራ ነው። የሚስጥር ተራራ ነው እና የታቦር ተራራ አንድነት ሶስትነቱን የተመለከትንበት ተራራ ነው እና ደብረ ታቦር የሚለው ይሄንን በውስጡ የያዘ ነው። ወደ ቀጣዩ እንገባለን። እንደው ምናልባት በክፍለ ሀገር ያሉ ምዕመናን ይህም በዓል ከደብረ ታቦር ከማለት ይልቅ ቡሄ ይሉታልና ቡሄ የሚለው ቃል እና ደብረ ታቦር የሚለው ግንኙነት አላቸው ወይንስ እንደው በልምድ የመጣ ነገር ነው? አዎ ቡሄ የሚለው አብሮ ከዚሁ ቡሄ ማለት ገላጣ፣ ብርሃን፣ መላጣ፣ ብርሃኔ የሚል ትርጉም አለው። ስለዚህ ይህንን ወደ ቡሄ የጥንቷ ቤተክርስቲያን ክርስቲያኖች ይህንን ወደኛ በትውፊት ሲያሻግሩልን ቡሄ የሚለውን ነገር እነሱ ዳቦ ጋግረው ቡሄ የቆሎ ተማሪዎች የጥንቱ በዓላቸው ነው እና ዳቦ ጋግረው ተማሪዎች ይህንን በዓል ያከብሩታል። የቆሎ ተማሪዎች፣ የአብነት ትምህርት ቤት ተማሪዎች የደብረ ታቦርን በዓል ከሌላው ሕዝብ በተለየ መልኩ ተዘጋጅተው ጠላ ጠምቀው ቆሎ ቆልተው ተዘጋጅተው በተለየ መልኩ ሕዝቡን የሚያስተናግዱበት የተማሪዎች በዓል ነው በዓሉ። ስለዚህ ያንን ቡሄን ላመጣ ነው። ስለዚህ ቡሄ በዚያ ውስጥ አብሮ ቡሄ መላጣ፣ ገላጣ ተራራው ከላይ ሲወጣ ግልጥ ያለ በአራቱም ማዕዘን ሁሉም ነገር የሚታይበት ቦታ ስፍራ ነው። ስለዚህ ይህንን ከባህል ጨዋታ ጋር አያይዘው ኢትዮጵያውያን ቡሄ በሉ እያሉ በተለይ ቡሄ ሲመጣ ከክረምቱ ጋር ክረምት ሲወጣ በጋ እንደሚመጣ ብርሃንን ከጨለማ አዋህደው ሊቃውንት የሚያሳዩበት መልእክት ነው እና ቡሄ የሚለው ብርሃናዊ፣ ብርሃኔ፣ ገላጣ፣ መላጣ ግልጽ የሆነ ቦታ በጣም የተገለጠ አሁን ይሄንን አዲሱን ዓመት ዋዜማ የአዲሱ ዓመት ዋዜማ የምስራቹን እያወጁ ነው። የምስራቹን እያወጁ ቡሄ በሉ ሲሉ በቃ አሁን ጨለማው ክረምቱ አለፈ፣ በጋ መጣ፣ አዲስ ዓመት መጣ፣ የአበባ ወራት መጣ፣ ሰላም ደስታ መጣ፣ ክረምት ቀለለ፣ ጉምና ደመና ጎደለ እያሉ ጎርፍ ጎደለ እያሉ የሚዘምሩበት የሚያመሰግኑበት ክፍል ነው። ለዚህ ነው። ስለዚህ ምንድነው ቡሄ የሚለው ብርሃንነቱን ብርሃናዊ አምላክ ስለሆነ በዚህ ደረጃ ነው ቡሄ በሉ ብለው የሚናገሩት። ብርሃናዊ አምላክ መሆኑን የጥንቱ አባቶች የጥንቱ አገልጋዮች ይህንን ከትውልድ ወደ ትውልድ እንዲሻገር አድርገዋል እና ቡሄ የሚለው ብርሃኔ ነው፣ ጌታ ብርሃኔ ነው የሚለውን ነገር ትውልዱ ተቀብሎ በምስጋና በእልልታ እያመሰገነ የክርስቶስን ብርሃንነት በሚገባ በዝማሬ በምስጋና በተሰጣቸው ሰብሕዎ በክህሎት ነው በተሰጣቸው ሲያመሰግኑ የመጣ ባህላዊ ጨዋታ ነው። ስለዚህ የክርስቶስን ብርሃንነት እንደገና ደግሞ በታቦር ተራራ የተገለጠውን ብርሃን በሚገባ የመባረቅቱን በዚህ አካባቢ የነበረውን ልዩ የደመቀ ያማረ ብርሃናዊ የተራራውን እይታ ትርኢት የሚያሳዩበት መንገድ ነው። እንደው በዚህ ቀን ችቦ ይበራልና ችቦ ማብራትንና የደብረ ታቦርን በዓል ምንድን ነው የሚያገናኛቸው? ሚስጥሩስ ምንድን ነው? ችቦ ማብራት ምንድን ነው? የታቦር ተራራ
ወደ ታቦር ተራራ ከዚህ ማቴዎስ 16 ላይ ጌታ በፊልጶስ ቂሳሪያ ሰዎች ማን ይሉታል የሰው ልጅ ሰዎች ማን ይሉታል የሚል ጥያቄ ጠይቋቸው ለዚህ ምላሽ ከሰጠ በኋላ ቅዱስ ጴጥሮስ ደቀ መዛሙርቱ ጥያቄ ቀርቦላቸው አሁን በትክክል ስለመለሰ አንተ አለት ነህ ብሎ ጌታ የተናገረበት ነው። ምንድነው? ሰዎች የሰው ልጅ ማን ይሉታል የሚል ጥያቄ ጌታ አቀረበላቸው። ያን ጊዜ በፊልጶስ ቂሳሪያ ነው እና የሰው ልጅ ማን ይሉታል ሲል አንዳንዶች ኤልያስ ይሉሃል፣ መጥምቀ መለኮት ይሉሃሉ፣ ከቀደሙት ነቢያት መካከል እንግዲህ ሙሴም ማለታቸው ነው ይሉሃል የሚል ምላሽ ከሰጡ በኋላ እናንተ ማን ትሉኛላችሁ የሚል ጥያቄ ለዘመናችን አሁን ሰዎች ቤተክርስቲያንን በውጭ ያለ ማያቃት ስርዓቷን ህይወቷን ማያቅ ምንም ሊላት ይችላል። ውስጥ ያለው ግን በትክክል ያውቃታል ምን ይላታል የሚል ጥያቄ በህይወታችን ውስጥ የሚጠይቅ ጥያቄ ነው። ስለዚህ ጌታ ምንድነው እሺ ሌላው ሰው የማያውቀኝ በሩቅ ያለ እሺ ኤልያስ ሊለኝ ይችላል፣ ዮሐንስ ሊለኝ ይችላል፣ ከቀደመው ነቢያት ወይ ሙሴ ሊለኝ እናንተ ማን ትሉኛላችሁ አላቸው። ማንም ቢሉት ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ ያያላና ያያል ነው። ማንም ቢሉት ዝቅ የሚያደርገው የለ ከፍ የሚያደርገው የለም። እሱ ዓለም በእጁ ያለ አምላክ ነው። ነገር ግን በእኛ መካከል በህይወታችን በዘመናችን ስንኖር ሰዎች ማን ይሉኛል ማለት ትልቅ ጥያቄና መልስ በውስጡ ያቀፈ ትምህርት የሚሆን ህይወት ነው። ስለዚህ ያኔ ቅዱስ ጴጥሮስ ድግ አለና አንተ የሕያው እግዚአብሔር ልጅ ወልደ እግዚአብሔር ነህ አለው። ምን አለ ጌታ መልሶ አንተ ሰኮክ ወዲ በዛቲ ኮክ አንጻ ለቤተ ክርስቲያኔ ዛ አንቀጽ እንተ እግዚአብሔር አንቀጽ አድህኑ አንተ አለት ነህ። በእውነት ስጋና ደም አይደለም የገለጸልህ፣ የኔ የገለጸልህ የአባቴ መንፈስ የኔም ፈቃድ የመንፈስ ቅዱስ ማይል ባንተ ስላደረ ነው። ስጋዊ ደማዊ አይደለም፣ መንፈሳዊ ሰማያዊ አባቴ ፈቅዶልህ ነው፣ የኔም ፈቃድ ሆኖ ነው። ስለዚህ አንተ አለት ነህ። ባንተ አለትነት ቤተክርስቲያን ትሰራለች። ይሄ ማለት እሱ በሱ መሪነት በሱ መምህርነት በሱ ሊቀ ካህናትነት ሌሎችም ይማራሉ። በሱ ጠባቂነት እረኝነት ሌሎች መንጋዎች ምዕመናን በስሩ ያሉ ይጠበቃሉ ይመራሉ የሚለውን በደንብ አድርጎ አሳይቷል ማለት ነው። እና ስለዚህ በዚያ ውስጥ የቅዱስ ጴጥሮስ ከዚህ በኋላ ወደ ደብረ ታቦር ተራራ ይህንን ጥያቄና መልስ ከሰጠ በኋላ ቤተክርስቲያን ባንተ ትምህርት ባንተ አገልግሎት ትሰራለች፣ ካንተ በኋላ ብዙ ክርስቲያኖች አንተን ይከተላሉ እኔን ያምናሉ የሚለውን አስተማረና ወደ ደብረ ታቦር ተራራ ገቡ። ከታቦር ተራራ ከገቡ በኋላ እንግዲህ ቀጣዩ ጥያቄ ምንድነው? ችቦ ማብራትና ደብረ ታቦር ጊዜው መሽቶ ነበር ይላል። ስለዚህ 9ኙን ደቀ መዛሙርት በተራራው ስር ትቷቸው ወጣ ይላል። ጴጥሮስ ያዕቆብና ዮሐንስን ይዟቸው ወደ ተራራው ወጣ። እንግዲህ ከዚያ በኋላ ወደ ተራራ ሲወጡ ሌሊት ነበረ። ችቦ ደቀ መዛሙርቱ ብርሃን ያንን ችቦ እንግዲህ በዘመኑ ድሮ በሌሊት ተነስተው በዓል ያከብራሉ። ኢትዮጵያውያን በዓል ያከብራሉ። ያንን በዓል የሚያከብሩት ብርሃነ መለኮቱን ለማሳየት ነው። ብርሃነ መለኮቱ ብርሃን መሆኑን ችቦ የለኮሱት አሁን ለጊዜው የገጠሪቱ ኢትዮጵያ የጥንቱ ክርስቲያን ችቦ ለኩሰው በሌሊት በቀን ብርሃኑ ብዙ ከሌሊቱ ጋር በደንብ አይታወቅም። በሌሊት ሲሆን ግን ብርሃኑ ከፍ ያለ ነው ይታወቃል። ስለዚህ በሌሊት ችቦ ይዘው የኢትዮጵያ ክርስቲያኖች የጥንት ክርስቲያኖች መለኮት የተገለጠውን መለኮት የሚያሳዩበት የመለኮት ብርሃን በራ ለዓለም ያሉበት ያስተማሩበት የችቦ ምስጢር እሱ ነው። ለጊዜው ለነሱ በሌሊት ተነስተው ኢትዮጵያውያን ብርሃነ መለኮቱን በዋዜማው ስላከበሩ ይህንን የብርሃን ጊዜ በደንብ አድርገው ሰብከዋል። ከዚያ በላይ ደግሞ ግን ብርሃነ መለኮቱን ዓለም ለጊዜው በጨለማውን የወጡበት በጨለማ ውስጥ ያለውን ብርሃን ያለፉበት ቢሆንም ግን ደግሞ ለፍጻሜው ብርሃነ መለኮቱ ለዓለም መብራቱን ኢየሱስ ክርስቶስ የጌቶች ጌታ መሆኑን የዓለም ብርሃን መሆኑን የሰበኩበት ነው። ስለዚህ ይሄ የችቦው በዓል የክርስቶስን ብርሃንነት የሚያሳይ ነው። የክርስቶስ ብርሃን ደግሞ ለዓለም ለቅዱሳኑ ለሐዋርያቱ ለደጋጎቹ ሁሉ የተሻገረ ብርሃን መሆኑን የሚያሳይ ነው። ስለዚህ ከትውልድ ወደ ትውልድ የክርስቶስን ብርሃንነት ክርስቶስ ብርሃን ነው
የብርሃን ባለቤት ነው፣ የብርሃን መገኛ ነው እያል የምንሰብክበት መንገድ ነው ማለት ነው። ችቦ ማብራትን ስናነሳ አንዳንዶች በ12 ማታ ያበራሉ፣ አንዳንዶች ደግሞ በ13 ማታ ያበራሉና ትክክለኛው የማብሪያው ቀንስ መቼ ነው? ይሄ አሁን እንደየአካባቢው ያለውን ሁኔታ የሚከተል ነገር ነው። በቀኖና ቤተክርስቲያን ግልጽ ሆኖ የተጠና በጉባኤ ጉዳይ ወይም ደግሞ በዚህ በደብረ ታቦር ጉዳይ ላይ በዚህ ጊዜ እንዲበራ በዚህ ጊዜ እንዳይበራ የሚል ነገር አልተቀመጠም። ነገር ግን በዓሉ የእግዚአብሔር አብ መታሰቢያ ደብረ ታቦር በ13 መታሰቢያ ሆኖ እሱ በዓሉ ሆኖ ነገር ግን አንዳንዶቹ የበዓሉ ጊዜ ሊያከብሩ ይችላሉ፣ ቀጥታ በዓሉ የሚውልበት። ሌሎቹ ደግሞ ከዋዜማው ጀምሮ ስለ ብርሃኑ የሚሰብኩበት ስለሆነ በዕለቱም ቢያበሩ በዋዜማውም ቢያበሩ ስለ በዓሉ መሰከሩ። የበዓሉን ታላቅነትና የበዓሉን የብርሃን በዓል የብርሃን ምንጭ ጌታ ኢየሱስ ክርስቶስ እንደሆነ ተናገሩ፣ አስተማሩ ብለን ከማለፍ ያለፈ በዓላችን ክርስቶስ ነው ብለን ከመናገር በስተቀር በዋዜማም ቢበራ በዕለቱም ቢበራ ዙሮ ዙሮ ዓላማው ክርስቶስ ብርሃን ነው፣ የብርሃናት ባለቤት ነው፣ ኢየሱስ ክርስቶስ የብርሃን መገኛ ነው የሚለውን ነገር ለማስተማር ስለሆነ በበዓሉ ዕለትም በበዓሉ ዋዜማም ቢበራ ዋናው ነገር ኢየሱስ ክርስቶስ ብርሃን ነው፣ የብርሃን ባለቤት የብርሃን አምላክ ነው ብሎ ማስተማር ስለሆነ ችግር የለውም። የቀኑ ችግር የለውም። እንደው ሀሳቦትን ስለ ደብረ ታቦር ሲያነሱ ቅዱስ ኤልያስን አንስተዋልና እንደው ስለ ቅዱስ ኤልያስ የሆነ ነገር ይበሉኝ። ምክንያቱም ይህን የምለው ቀጣይ የሚመጣ ጥያቄ ስላለኝ ነው። ኤልያስ አሁን እንግዲህ ከዚህ በደብረ ታቦር ተራራ ወደ ደብረ ታቦር ላይ ስንገባ 3 ደቀ መዛሙርት ከምድር ወደ ላይ ወደ ተራራው ወጥተዋል። ከተራራው ወጥተዋል። ጴጥሮስ፣ ያዕቆብና ዮሐንስ የየራሳቸው ጥያቄ ነበራቸው። ጥያቄያቸው እንዲመለስ ነው። ደግሞ ከነቢያት ከቀደሙት ነቢያት ደግሞ ሙሴ ከ1600 ዘመን በኋላ ከመቃብር ተነስቶ ከደብረ ናባው ወደ ደብረ ታቦር ተራራ መጥቷል። ከመቃብር ተነስቶ ኤልያስ ደግሞ ከብዙ ዘመናት በኋላ ብዙ ተአምራት በቀርሜሎስ ተራራ በዚህ በደቡብ ምዕራብ በኩል ከገሊላ ባህር የሚገኘው የቀርሜሎስ ተራራ በዚያ ኤልሳ በዚያ ነው ኤልያስ የነበረው በዚያ ዋሻ ነው። እና ስለዚህ ኤልያስ ከ950 ዓመት በኋላ ከብሔረ ሕያዋን ነው የመጣው ለምስጋና እና በጣም ይገርማል። ስለዚህ ምንድነው ጌታ ይህንን ያደረገው? ሙሴን ከ1600 ዓመት በኋላ ከመቃብር ተነስቶ እንዲመጣ አደረገው። ኤልያስን ከ950 ዓመት በኋላ ከብሔረ ሕያዋን እንዲመጣ አደረገው። ለዚህ ምንድነው ሙሴ በትዳር ከነበሩ ሰዎች መካከል ነው። የሕጋውያንም ኤልያስ መነኮሳቱን ደናግሉን የሚወክል ነው። የደናግሉም የመነኮሳቱም ሐዋርያት ደግሞ በዚህ ዓለም ያለውን አገልግሎትና በዚህ ዓለም የሚኖረውን አገልግሎት ወይም የሰው ልጅ የሚወክሉ ናቸው እና በዚህ ዓለም ያሉትም በብሔረ ሕያዋንም ያሉትም በመቃብር ውስጥ ያሉትም ጌታቸው ፈጣሪያቸውን የነኝ ሲል ሁሉንም አገናኝቷል። ስለዚህ ኤልያስ በጣም በሚደንቅ ሁኔታ ኤልያስና ሙሴም የተገናኙት በዚያ ወቅት ነው። ከጌታ ከኢየሱስ ክርስቶስ ጋር ብቻ አይደለም የተገናኙት፣ እርስ በርሳቸው ተገናኝተዋል። ቅዱስ ጴጥሮስ እንግዲህ ያኔ ነው በሚያስገርም ሁኔታ ግራ ገባውና እነዚህን ግሩማን 2 አረጋውያን ነቢዩ ኤልያስንና ነቢዩ ሙሴን ሲመለከት ግራ ገባውና ደነገጠ ይላል፣ ፈራ ይላል። ስለዚህ በአንድ በኩል ደስ አለው፣ ምክንያቱም ጌታ ወደ ተራራው በወጣ ጊዜ ልብሱ እንደ በረዶ ነጭ ሆነ፣ ገጹም ተለወጠ፣ በብርሃን ተመላ። ብርሃን ፊቱ ብርሃን የተመላ ነበረና መባረቅቱ ሁሉ ይባርቁ ነበረ። ያን ጊዜ ነበር እግዚአብሔር አብ በደመና ሆኖ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ልክ በዮርዳኖስ እንደሆነው በዚያ በታላቁ ተራራ በደብረ ታቦር እንግዲህ ማቴዎስ ወንጌል 17 ላይ የተቀመጠው ታሪክ የሚያሳየን ከ6 ቀን በኋላ ብሎ ይናገራልና ይሄ 6ኛው ሺህ ክፍለ ዘመን ካለፈ በኋላ 5500 ዘመን ሲፈጸም የሰው ልጅ ሊያድን ከመጣ በኋላ በዚያ ተራራ ላይ የተአምራት ተራራ ሆኖ ደቀ መዛሙርቱን ስለ አንድነት ስለ ሶስትነት ምላስ ስፋት በሚገባ ያሳየበት ጌትነቱን አምላክነቱን ያስተማረበት ተራራ ነውና በዚያ ውስጥ ኤልያስ አንደኛ
ከህይወት ዓለም ነው፣ በሞት ካሉት መካከል አይደለም። በህይወት ያለ ነው፣ በህይወት ያለው ነው፣ ግን በምድር ካሉት መካከል አይደለም። በጣም የሚገርመው እሱ ነው። እዚያ ሁለተኛ ነገሥት የተቀመጠው ምዕራፍ 2 ጀምሮ ሁለተኛ ነገሥት የተቀመጠው እግዚአብሔር በዮርዳኖስ መካከል ስለወደደው እግዚአብሔር ጋር ስለተነጋገረ በእሳት ሰረገላ በአፍራሰ እሳት ይላል፣ በእሳት ፈረሶች ወደ ሰማይ ተነጠቀ ይላል። ኤልያስ በእሳት ሰረገላ ወደ ሰማይ ወጣ ይላል እና በህይወት ያለ ነው፣ በሙሉ አካሉ የመጣ ነው። ደግሞ ከዓለም ካሉት መካከል አይደለም። ለየት የሚያደርገው ኤልያስ እሱ ነው። በገነት ካሉት መካከል በህይወት ተነጥቀው በገነት ካሉት መካከል ያሉ ቅዱሳን ነው እና ኤልያስ በህይወት ያለ ነው፣ ግን በገነት ካሉት መካከል ያለ ነው እና ሶስቱን ማገናኝቶ ጌታ በዚህም ዓለም ያሉት በህይወትም ያሉት በገነትም በመቃብርም ያሉት አምላካቸው እኔ ነኝ ሲል አገናኝቶ አስቀምጧል እና ኤልያስ ከዚያ መካከል ከ950 ዓመት በኋላ ተመልሶ በህይወት ውስጥ ካሉት ምስክር ሊሆን መጥቷል። ለምንድን ነው ምስክር ሊሆን? በፊልጶስ ቂሳሪያ ያነሳ ነው ማቴዎስ 16 ሰዎች ማን ይሉኛል ሲል ኤልያስ ይሉሃል፣ ሙሴም ዮሐንስም ይሉሃል ስላለ የለም የኤልያስ አምላክ ይበሉህ እንጂ ብሎ ምስክር ሊሆን መጥቷል። በፊተኛው ዘመንም ብዙ ድንቅ ተአምራት በህይወት ዘመን እያለም እግዚአብሔር ብዙ ነገር ኤልያስን አድርጎለታል። ኤልያስ ቴስቢያ የምትባል በገለዓድ በምትገኝ ምድር ናትና በጣም የሚገርም ኢያሴንዮ ይባላል አባቱ፣ እናቱ ቶና ነው የምትባለው እና 850 የሚሆኑ ጣዖታትን ኤልዛቤል የምትባልና አክዓብ የሚባሉ ጣዖት አምላኪዎች እነሱን ሲፋለም የኖረበት ዘመን ሁሉ አለ። ምን ሊያደርግ? እግዚአብሔርን እመኑ በሚል ይሄ የትግሉ ውጤትም ነው። ሲታገል ሲሰደር ነው የኖረው። ስለዚህ ወደ ቀርሜሎስም ሸሽቶ እግዚአብሔርን እመኑ በማለት ነው። ወደ ቀርሜሎስ ተራራ ሜዲትራኒያን ባህር ዳርቻ ነው። ቀርሜሎስ ተራራ ሜዲትራኒያን ባህር ዳርቻ ላይ ያው የኤልያስን ዋሻ ተመልክተን ብቅ ብለን ስንመለከት የሜዲትራኒያን ባህር ነው ያለው እና ኤልያስ በተለያየ አቅጣጫ ቅናት የነበረው ሰዎች ሁሉ እግዚአብሔርን እንዲያመልኩ የሚፈልግ ጣዖታት ከምድር እንዲጠፉ የሚፈልግ ከጣዖት አምላኪ ነገስታት ጋር ይጋደል የነበረ ልዩ መልእክተኛ ስለሆነ ምስክርም ሆኖ ለተጋድሎም ክብር ተሰጥቶት የመጣ ነው። እንደው ቅዱስ ኤልያስን ያነሳውበት የራሱ ምክንያት አለኝና ከዓመታት በፊት ለቅዱስ ኤልያስ መዝሙር አዘጋጅተው ነበረ። የመዝሙሩን ሐሳብ እንደው በዜማ ለማለት አለ። ኤልያስ በሰረገላ ሰወረው ደመና፣ ኤልያስ በሰረገላ ሰወረው ደመና የሚል መዝሙር ነበረና ይሄ መዝሙር የማን ነው? እንዴት ዘመሩት? ምን አነሳሳዎት? ድሮ የሚገርመው ነገር አድማጮቻችን በመላው ዓለም ይህንን መርሃ ግብር የምትከታተሉ ውዶቻችን በእውነት በመዝሙር ጭምር ነው ቀደም ብዬ ሳገለግል የነበረው እና ትምህርት ከመዝሙር ጋር ነው አብሬ የማገለግለው የነበረው እና በዚያ ዘመን እንግዲህ 97 ገደማ በቪዥዋል የተሰራ በቪሲዲ ሲጀመር የተሰራ መዝሙር ነው እና ያኔ አንድ ወንድማችን ኃይሉ የሚባል አለ፣ ዲያቆን ኃይሉ የሚባል እሱ ወንድማችን አለ፣ ጸዳለ ጎበዝ ያለች፣ ህይወት ብርሌ አለች፣ ዘማሪት ብርሃን የምትባል ወደ ውጭ ሀገር ያለች አንዲት ዘማሪ እህታችን አለች። ብቻ ወደ 5 ምናምን በአንድ ላይ የታቦት መዝሙሮችን እንዲዘመር ብሎ አርያም መዝሙር ቤት ነው። ጥንቱ አርያም መዝሙር ቤትና መቅደላ መዝሙር ቤት በሰፊው የሚታወቁ ናቸው በእኛ ዘመን ስናገለግልና አርያም መዝሙር ቤት ነው እንግዲህ ፋንቱ ወልዴ ናት ኤልያስ በሰረገላ እያለች ድሮ የምትዘምረው። ከዚያ ግን የህዝብ መዝሙር ነው። አርያም መዝሙር ቤት ለራሱ ከገዛውና ከወሰደው በኋላ እኔ እንድዘምር ከጋበዘኝና እኔና መኩሪያ ጉግሳ ዲያቆን መኩሪያ ጉግሳ አንድ ላይ ቁጭ ብለን እንዳዲስ ነው ግጥሙን ያደራጀ ነው። ኤልያስ በሰረገላ ግጥሞቹን በውስጥ ያሉትን ግጥሞች ከዚያ በኋላ በቃ ዘምር ተብዬ ስለነበር
ዘመርኩት። በጣም ደስ ይለኛል። ኤልያስንም እወደዋለሁ በጣም ከመወለዱ ጀምሮ በጣም የምድረ በዳ ሰው ነው። እውነተኛ ባህታዊ ነው። እውነተኛ ባህታዊ ሲሆን ደግሞ ጣዖታትን ይዋጋ የነበረ ነው። አላውያንና እምነት የሌላቸውን ነገስታት ለማስተማር የጣዖታት አገልጋዮችን በሙሉ ይዋጋ የነበረ እምነት የነበረው ቀናተኛ የነበረ በዚህም ምክንያት ደግሞ በሰማርያ 3 ዓመት ተመንፈቅ እግዚአብሔርን ጠይቆ ባለድል አንደኛ ነገሥት 17 ላይ ተቀምጧል። ያዕቆብ 5:17 ላይም ተቀምጧልና ኤልያስ እንደኛ የሆነ ሰው ነበረ። ነገር ግን በጸሎቱ ሰማይን ለጎመ ይላል። ዝናብ እንዳይዘንብ አድርጎ 3 ዓመት ተመንፈቅ ሰማይ ዝናብ እንዳይጥል ያደረገ የሚገርም ነብይ ነው። እና ነቢያት አበይትና ደቂቀ ነቢያት የሚባሉ አሉ። ከነዚያ ውጭ ከሆኑ ታላላቅ ነቢያት እነ ኤልሳ እነ ኤልያስ ቅድም የጠቀስናቸው ሌሎችም እነ ባርቅ እነ ዲቦራ የሚባሉት እነዚያ ሌሎችም ያልተጠቀሱ ብዙ ታላላቅ ነቢያት ነበሩና ነቢዩ ኤልያስ ግን በሚገርም መልኩ ብዙ ታሪክ ያለው በጣም ጽኑ አለት የሆነ ለክርስቶስ ቀናተኛ የሆነ በመሆኑ ኤልያስ በእሳት ሰረገላ በአፍራሰ እሳት ወደ ሰማይ መነጠቅ ምን አይነት እምነት ቢኖረው ነው ኤልያስ የነበረውን ነገር ቀናተኛ መሆኑ በምድር ላይ በአገልግሎቱ ቀናተኛ መሆኑ ብቻ ሳይሆን የነበረው እምነት በእሳት ሰረገላ የእሳት ሰረገላዎች መጡለትና በቃ ተነጠቀ ተወሰደ ይላል እና በአፍራሰ እሳት ወደ ሰማይ የተነጠቀ ወደ ገነት የሄደ እንዲህ ያለ በምድርም ሳለ በእውነት በእምነት ሰረገላ የነበረ ነገስታትን እምነት የሌላቸውን ጣዖት አምላኪዎቹን ያፈራርስ የነበረ ሰው ስለነበር ስለ ኤልያስ በመዘመሬ በጣም ደስተኛ ነኝ። ሁል ጊዜ ደስ ይለኛል ሳየው። አሁን መላው ዓለም ነው የሚያየው በቪሲዲ እና አየዋለሁ እኔም አልፎ አልፎና ኤልያስ በሰረገላ በጣም ዮርዳኖስን በአጽፉ የከፈለ በጨርቅ ራፊ ጨርቅ አድርጎ ዮርዳኖስን በእምነቱ ከፍሎ የተሻገረ በጣም የሚገርም ድንቅ ሰው ነውና ደግሞ እኔን ወደ ላይ ስወጣ ወደ እግዚአብሔር ወደ ገነት ወደ ሰማይ ስወጣ ስትመለከተኝ በረከት የጥፍ ይሁንልህ ብሎ የእርሱን በረከት ለኤልሳ የሰጠ ስለዚህ ብዙ በረከት ያለው ታማኝ ከነበሩት ከልባቸው ሲያገለግሉ ከነበሩት አገልጋዮችና ነቢያት ኤልያስ አንዱ ነውና ስለ ኤልያስ ገና እንደውም አልተዘመረም። ቢዘመር ደስ ይለኛልና በጣም ሊዘመርለት የሚገባ እጅግ ትልቅ መምህር ነው። እና እንዴት ዝማሬው አልቀጠለም? እንዴት በአንድ መዝሙር ብቻ ሊያቋርጡ ቻሉ? መዝሙሩን እውነት ለመናገር በአንድ ዝማሬ ብቻ አይደለም እስከ ቁጥር 4 ድረስ ነው መዝሙር ያለኝ። አልበም ነው የካሴት መዝሙር። አሁን በድሮ ሸክላ እንደሚሉት የቀደመው ቀጥሎ ከሸክላ የተወሰደ የኛ የካሴት መዝሙር ነው እና 4 መዝሙር ነው። ስለዚህ አንድ ማህሙድ የሚባል 7ኛ አካባቢ ወደ አማኑኤል መሄጃ ስቱዲዮ የነበረው ድሮ እሱ ነው። እሱ ጋር የተሰራ ቁጥር 1 የተሰራው እዚህ ቴዎድሮስ አደባባይ ነው። የሚገርመው ነገር ቁጥር 2 የተሰራው በልማረኝና ልግባ ገሬ መጥምቀ መለኮት የወንጌል ገበሬ እያልን የምንዘምረው ዝማሬ የንግስ መዝሙር አባቷ ዳዊት የልጇ ሉሌ እያመሰገናት በበገናው ከሚያልፈው ዓለም ወደማያልፈው አረገች ድንግል ወደማያልፈው ይሄ እርሱ ነው። አዎ እና እስቲ አስተውሱ አባቷ ዳዊት የልጇ ሉሌ እያመሰገናት በበገናው ከሚያልፈው ዓለም ወደማያልፈው ከሚያልፈው ዓለም ወደማያልፈው አረገች ድንግል ወደማያልፈው። ይሄ ሁለት ነው። የፊታችን ያለው ብፅዕት ለማርያም የዕርገት ዝማሬ ነው። ከዚያ ቁጥር 3 የብፁዕ አቡነ ጴጥሮስ ለኢትዮጵያ ተጋድሎ ያደረጉት አባት ለቤተክርስቲያንና ለኢትዮጵያ ክፎችን ለመጨረሻ ጊዜ ተሰናብተው ለእግዚአብሔር ብቸኛ ሆነው ምስክር ሆነው በኢትዮጵያ በመትረየስ አደባባይ ላይ የሞቱ ስለ ክርስትና ምልክት የሆኑ የአቡነ ጴጥሮስን የሚመለከት የሽፋን ስዕሉ ሁሉ ሙሉ በሙሉ የእሳቸው ፎቶግራፊ ያለበት ቁጥር 3 መዝሙር እሱ ነው እና በዚያ ውስጥ
የተለያዩ መዝሙሮች ናቸው ያሉት። ቅድስት ሀገር ኢትዮጵያ የሚል ነው እና ቅድስት ሀገር ኢትዮጵያ የሚል ነው። በጣም እንግዲህ ወደፊት እግዚአብሔር ከፈቀደ ወደ ቪዥዋል አምጥተ ነው ከዘመናዊው ጋር አገናኝተ ነው ገና በካሴት ያለ ስለሆነ በዚያ ደረጃ የተሰራ ነው። ሶስተኛው ይሄ ነው። አራተኛው መዝሙር አምባሰል ሙዚቃ ቤት ነው የሰራው። እንግዲህ ይሄ ነው በዚያኛው አምባሰል ሙዚቃ ቤት። አምባሰል ሙዚቃ ቤት ፈቃዱ ዋሬ ነው የሚባለው አሳታሚው፣ እሱ ነው ያሳተመውና አንተ ኢትዮጵያዊ ራስ ትሆናለህ፣ ጅራትም ይቀራል፣ አንተ ትከብራለህ። እግዚአብሔር ሆይ ይችን ሀገር አትቆጣት፣ ጥንትም ዛሬም ነገም ዘላለም ያንተው ናት፣ ለቅሶ ብቻ ተስፋ ይሆናት የሚል የኢትዮጵያን ነገር በሙሉ አሁን ያለንበትን ዘመን በሙሉ የሚመለከት የትንቢት መዝሙር ነው። በዚህ ወቅት እንደውም አንተ ኢትዮጵያዊ ራስ ትሆናለህ፣ ጅራትም ይቀራል፣ አንተ ትከብራለህ ብዬ ስለዘመርኩኝ ጥቁር አንበሳ የሚባል ጋዜጣ አውጥቶት ብዙ ሰጣ ገባ ነበረ። ማን ነው ጅራት ማን ነው ራስ የሚል ፖለቲካ ሆኑ በወቅቱ ማለት ነው። ማን ነው ጅራት ማን ነው ራስ ተብሎ ማለት ነው። እና አንተ ኢትዮጵያዊ ራስ ትሆናለህ፣ ጅራትም ይቀራል፣ አንተ ትከብራለህ ነው መልእክቱና ለዛሬም ለነገም እስከ ወዲያኛው የሚቀጥል ትንቢታዊ መዝሙር ነው እና ራስ የምንሆንበትን ዘመን የሚያሳይ መዝሙር ነው እና በዚህ ምክንያት ብዙ ጋዜጦች ገበያው ላይ እሱን ነበረ 94 95 ዓመተ ምህረት በተለይ ገበያው ላይ የነበሩ ጋዜጦች ምናልባት የምታስታውሷቸው ወደ ውጭም ስትወጡ በሀገር ውስጥም ያላችሁ በተለይ ጥቁር አንበሳ ጋዜጣ በጣም በወቅቱ ከፍተኛ እንትን የነበረበት ነውና እዚያ ላይ ብዙ ሰጣ ገባ እኔም ተጠርቼ ጋዜጣዊ መግለጫ ሁሉ ሰጥቻለሁ። ለምን እንዳልኩ ራስ ምንድነው ጅራት ምንድነው የሚለውን በኦሪት ዘዳግም 28 እስከ 32 ያለውን ጠቅሼ እግዚአብሔር የሰው ልጆች እግዚአብሔርን ሲፈሩ ምን ይገጥማቸዋል፣ እግዚአብሔርን ከመፍራትና ከማመን ሲወጡ ምን ያገኛቸዋል የሚለውን የሚያሳይ መዝሙር ነው። ቁጥር 4 ቁጥር 5 ግን ተሰርቶ እንደተቀመጠ ያው አንዳንድ ነገር ጉሮሮ መስተካከል አለበት። አንዳንድ ነገሮች ድካም ምናምን ሲመጣ ወደ ትምህርት ገባው፣ ከትምህርት ጋር ሆነ ነገሬ፣ ትምህርት ጋር ተጋባው። ስለዚህ ከትምህርት ጋር ሲሆን ወደ ስብከቱ አገልግሎት እያደለው ሄድኩና መዝሙሮቹ ባሉበት 5ኛው ቁጥር ተሰርቶ የተቀመጠ ነው። ወደ ስቱዲዮ ያልገባ በጣም የሚገርም መልእክት ያለው እና ግን እንዲህ ሆኖ መዝሙሮቹ በዚህ ደረጃ ቆመው መጻሕፍቶችም ጽፌያለሁ። የመዳን ጥሪ በ90ዎቹ 91 92 ከውሾች ተጠበቁ የሚል 5ቱን ውሾች የሚያሳይ በተለይ በዘመኑ ያሉ ዋነኛ የእምነት ምልክቶች የሚሆኑ 5ቱን ውሾች በቀለም የቆሎ ተማሪው ቤተክርስቲያን ውስጥ ውሾቹ እንዳይገቡ እየተከላከለ የሚያሳይ ስዕሏ፣ የሽፋን ስዕሏ እና የኢትዮጵያ ቴሌቪዥን ሄራልድ ጋዜጣ ሰዓሊዎች አሉ። እነሱ ናቸው ስዕሉን የሳሉት። ሐሳቡን እኔ ይዤ ሄጄ እና መጨነቅ እና ይሄን ያህል መዝሙሮቹ እዚያ ድረስ ይሄዱ ናቸው እና እግዚአብሔር ከፈቀደ በዚህ ይቀራል ብዬ አላስብም። አሁን ትምህርቶችን እያስተካከልኩ ትንሽ የአየር ሰዓት የረፍት ጊዜም ባይሆን የረፍት ጊዜም ባይባል ከመማር ወደ ማጠቃለል ስለሆነ እየደረስኩ ያለሁት ፊቴን ወደ መዝሙር አዙሬ እውነት ሁሌም ብዘምር ደስ ይለኛል። ምክንያቱም ነገም በነፍስ የምንዘምረው ዝማሬ ነው፣ ምስጋና ነው። ስለዚህ እቀጥላለሁ። በጋራ አብረን እንዘምራለን። መዝሙሮቹ በቪዥዋል በፍላሽ በተለያየ ጉዳይ በሚገባ በጥሩ ሁኔታ ተሰርተው እንግዲህ መንክር ሚዲያም የዚህ ጉዳይ ጠያቂ ስለሆነ አካል ሆኖ ጉዳዩን ወደፊት በደንብ አድርገን ሰርተን እናደርስላችኋለን ተስፋ አደርጋለሁ። በጣም ጥሩ። እንደው እዚህ ጋር አንድ ጥያቄ ልጠይቅ። እንደው በአሁኑና በቀድሞ በነበረው በዝማሬ አገልግሎት መካከል አሁን ባለው ቁጥር 1 የሚባለው መዝሙር ቁጥር 1 ላይ ቢያንስ 10 11 12 መዝሙሮች ይኖራሉ። ቁጥር 2ም እንደዛው 10 11 12 መዝሙሮች ነው። እንደዛ ማለት ነው እስከ 5 የደረሱት። ይሄ ማለት ወደ 40 ከ40 እስከ 50 መዝሙር። በነገራችን ላይ እነዚህ የጠራኋቸው ካሴቶቼ በሙሉ ገበያ ላይ የዋሉ ካሴቶቼ
ግጥሙን ራሴ ነኝ፣ ዜማውም የራሴ ነው እና ከ50 ያላነሰ መዝሙር ነው። እንደገና ደግሞ የኔ ድርሰት የኔ ዜማም ያለበት ለአክሱም ጽዮን ሙዚየም የወጣ ሚኪ የምታስታውስ ከሆነ ለአክሱም ጽዮን የወጣ ሲዲ ነበር። ወደ ቪዥዋል አልወጣም፣ ሲዲ ነበረ። ተሰብስበን ለሙዚየሙ ማስተሪያ ተብሎ ሲሰራ እዚያም ላይ የኔ ግጥሞች አሉበት፣ የኔ ዜማዎች አሉበት። እኔም ራሴ በመዝሙር ቀርቤ ያለው እና ከ50 በላይ የሚሆን ግጥሞች ዜማቸው ድርሰታቸው የራሴ የሆነ ስራዎችን ነው የሰራሁት። ወደፊት የቀደሙ ዘማሪያን ዝማሬዎቻቸውን በዘመኑን አሁን ባለው ነባራዊ ሁኔታ እያሳምሩት ከዘመኑ ጋር በሚሄድ ሁኔታ እያደሱት እያስተካከሉት ያው በፊት የነበረው ልክ ነው። ቤተክርስቲያኗ በማትፈቅዳቸው በሙዚቃ መሳሪያም የተሰሩ ዝማሬዎችን አሁን በዘመኑ ቤተክርስቲያኑ በምትፈቅደው መንገድ እየተሰሩ ያሉበት ሁኔታ አለና እርሶም እንደዛ ያዘጋጁታል ብለን እንጠብቃለን፣ ተስፋ እናደርጋለን። አዎ፣ ምክንያቱም በጣም እውነት ለመናገር ያው ገጠሪቱ ኢትዮጵያ ላይ ተደራሽ ሆነን ድሮ የነበሩ ዘማሪያን ለዚህ ለአሁኑ የመዝሙር እድገት ነፍሳቸውን ነው የሰጡት በእውነት ለመናገር። ምክንያቱም ትራንስፖርቱ ዕዳ ነው፣ መንገዱ ዕዳ ነው፣ እዚያ ላይ ያለው ተቀባዩ ዕዳ ነው። ሁሉ ነገር በፈተና ውስጥ የታጀበ ነው። ግን ደስ ይለኛል ብዙዎቹ በርትተው ወንድሞች እህቶች አገልጋዮች በርትተው ዛሬም አገልግሎት ላይ ያሉትን ሳይ የሚሰማኝ ደስታ ወደር የለውም። ስለዚህ ልክ ነው። የድሮዎቹን መዝሙሮች ሁላችንም አቅርበን በተስተካከለ መልኩ ቤተክርስቲያን ሕጓ በሚፈቅደው መልኩ መዝሙሩን ለሕዝብ እንደገና አድርጎ ሰርቶ አስተካክሎ ማቅረብ ተገቢ ነው። አሁን ብዙዎቹ ወደ ዘመኑ ወደ ዩቲዩብ፣ ወደ ቲክቶክ፣ ወደ ተለያየ ሚዲያው ላይ እየመጡ ነው ያሉት። እኔም እንግዲህ እግዚአብሔር ከፈቀደ በእግዚአብሔር ፈቃድ በእግዚአብሔር ቸርነት ወደፊት እንግዲህ ብቅ እላለሁ። አንድ ወቅት እንደውም በቅርብ በባሕረ ጥበባት ቴሌቪዥን ፍትሐ ነገሥትን ከወንድሜ መጋቢ ሐዲስ ባሕረ ጥበባት ጋር አብረን በሰፊው ስናገለግል ነበረ እና አንቀጽ በአንቀጽ ፍትሐ ነገሥትን እየተረጎምን እየተወያየን ነበረ። ለሕዝቡ እያዳረስን ነበረ። አላረፍንም። ሚዲያ ላይ አለን። ስብከቱም ላይ አሁን በመላው ዓለም ተደራሽ በመሆኑ እግዚአብሔር ይመስገን። እንደው የሚረባ የሚጠቅም ሆኖ ሰዎችን የሚለውጥ ያደርግልን እንጂ አለን። በየአውደ ምሕረቱ አለን፣ አገልግሎቱ አለ። ግን መዝሙሩ እውነት እኔም ይናፍቀኛል። መዝሙር ከልብ ለአገልጋዮች የምለው በቃ እግዚአብሔርን ለማመስገን ብለን ሌላ ነገር ሳንደርብበት በእውነት እግዚአብሔርን ለማመስገን ብለን ስንዘምር በስጋ ያለው ጉድለታችንም አብሮ ይሞላል እና አንትሙሰ ህሱ መቅደመ መንግሥቶ ወጽድቆ መቅደም ያለበትን በእውነት እናንተስ የጽድቁን ነገር ሹ ሌላ ሁሉ ይጨመርላችኋል ይላል። ስለዚህ መዘምራን ወንድሞቼ፣ መዘምራን እህቶቼ፣ በአጠቃላይ መዘምራት እህቶቼ ይህንን የመዝሙር ጸጋ በሚገባ በርትታችሁ ተግታችሁ ግን በመንፈስ ሆነን እግዚአብሔርን እንድናገለግለው እንደ ዳዊት መናፍስትን የሚያባር መሆን አለበት እንጂ ሌሎች የሚሳለቁበት እንዳይሆን በጸሎት ጭምር እንድንዘምር እንድናገለግል አደራ ላለሁ። ግን በነበረን አገልግሎት በጣም ደስተኛ ነኝ። ወደፊትም እናገለግላለን፣ እንዘምራለን። እንዲህ ነው ሚኪ የሚታየኝ። በጣም ጥሩ። እስኪ እንደው አሁን ስለ ደብረ ታቦር በዓልን እንዴት እናክብረው መጨረሻ ስለሚለው ጥያቄ ከመምጣቴ በፊት ስለ አገልግሎት ውስጥ ትንሽ ልጠይቆት አሁን ስላለው እንደው ተመልካቾችም አሁን ታዲያ ምን ላይ ነው ያሉት? ቅድም መግቢያ ላይ ጠቅሼዋለሁ እና እንደው በዝርዝር ነካ ቢያደርጉት ለምሳሌ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በትምህርት ክፍል ነው ያሉት። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በመምህርነት የፍትሐ ነገሥትና የመጻሕፍተ ሊቃውንት ትርጓሜ መምህር ኖት። በአዲስ አበባ ዩኒቨርሲቲ በፊሎሎጂ ወይንም በፊሎሶፊ ዲፓርትመንት እጩ ዶክተር ኖት። እንግዲህ በቅርብ ጊዜ አልቆ ሙሉ ዶክተር ብለን እንጠራለን። እንዲሁም ደግሞ የአዲስ አበባ ሀገረ ስብከት ከአንድ ዓመት በፊት የተቋቋመው የሰባኪያን ህብረት ዋና ሰብሳቢ ኖት። ከሰብሳቢነትን ባሻገር ደግሞ
እንዲቋቋምም ትልቅ የደከሙነት በቅርብ አውቃለሁና ስለነኛ አገልግሎቶች ትንሽ ይበሉ። እንግዲህ አገልግሎት እንደተባለው ነው። እኛ እውነት ለመናገር ብዙ ነገር ትምህርት ይሆናል ከሚል ሀሳቡን በማንሳት ከመጀመሪያው ጀምሮ የተለያዩ ነገሮችን አሁን መንፈሳዊውን ዓለም ብቻ ሳይሆን ስጋዊውንም ዓለም በተለያየ መልኩ የሚጠቅምበት ቤተክርስቲያንን የምንጠቅምበት ዘመን ይመጣን ብለን ነው የምንማረው የምንደክመው። አገልግሎቱ አንድ ቀን መዘጋጀት ለራስ ነው፣ ለማንም አይደለም። በተለያየ ጉዳይ እኔ በቢዝነስ አድሚኒስትሬሽን ጀነራል ማስተርሴ አንደኛው ቢዝነስ አድሚኒስትሬሽን ጀነራል ነው እና በዚያ ደረጃ ላይ እዚያ ገብቼ ወደዚያ ይህንን ሀሳብ ሳደርግ ምናልባት አንድ ቀን ቤተክርስቲያንን በዚህ ጉዳይ ላይ በሚጎለው ነገር ላይ ተገኝቼ አንድ ጠጠር እንኳን ብጥል ብዬ ስለማስብ የሁላችንም አገልግሎት እንደዚያ ነው ብዬ ነው የማስበው እና ከዚህ የተነሳ በተለያየ ውስጥ ባለኝ ጊዜ በተሰጠኝ ዘመን እግዚአብሔርን ባገለግለው ብዬ ስለማስብ በተለያየ አቅጣጫ ስማር መቼስ የሚማር ሰው የሚያገለግል ሰው የሚደክም ሰው ድካም ምንድን ነው የሚለው በዚያ ውስጥ ያለውን ነገር ከኑሮ ጋር እየታገልን ያለ ነው። ይሄ ማለት ግን መንፈሳዊ ዓለም ከዚህ ጋር የሚገናኝበት ነገር የለም። ሰማያዊ ነው፣ አገራችን በሰማይ ነው ብለን ስናስብ ብዙ ተስፋ የሚያስቆርጥ ነገር እዚህ ዓለም ቢሆን ኖሮ አገራችን እውነት ለመናገር ባለን ነገር ብዙ እንቆጭ ነበረ። ደህየን አጣን ብለን ተስፋ እንቆርጥ ነበር። ግን ሀገራችን በሰማይ ነው ብለን ስናስብኛ የቅዱስ ጳውሎስን መልእክት ይዘን ክርስቶሳዊ ክርስትና የምንሰብክ ሆነን ከተገኘን አገራችን በሰማይ ከሆነ ይህንን የመሰለውን አይደለም ሌላም አገልግሎት ኃጢአትን ይቀንሳል። በነገራችን ላይ ሰው ስራ ሲፈታ ነው ኃጢአትን የሚያስበው። ስራ ሲፈታ ኃጢአትን ስራ አድርጎ የሰይጣን ጉዳይ ፈጻሚና አስፈጻሚ ወደ መሆን ይሻገራል። ስራ ሲኖረው ግን ማንም ሰው በትምህርት በንባብ ከሆነ በሆነ ጉዳይ ከሆነ ከተጠመደ ሐሳቡ አገልግሎቱ ላይ ስራው ላይ ትምህርቱ ላይ ስለሚሆን በምንም ጉዳይ ሌላ ነገር አያስብም። እናንተ አሁን እዚህ የቀረጻ ስራ ውስጥ ሆናችሁ ሐሳባችሁ በሙሉ እዚህ ነው ያለው። ስለዚህ ሌላ ነገር አታስቡም። ስለዚህ ምንድነው መማር መስራት፣ እነዚህ ነገሮች ተደራርበው ብዙ ኃላፊነቶችን እግዚአብሔር ረድቶኝ እየሰራው እያገለገልኩ ነው። ይህንን ደግሞ እግዚአብሔር ለበረከት እንዲያደርግልኝ ነው የምለምነውና እግዚአብሔር ለበረከት ያደርገው። አንድ ቀን የተሻለ ስራ ግን ለቤተ ክርስቲያን እንሰራለን ብለው ከሚያስቡት መካከል አንዱ ነኝ እና ቤተ ክርስቲያንን ለማገዝ በሙሉ ኃይሌ ተዘጋጅቼ እየጠበቅኩ ነው። እንግዲህ አንድ ቀን የሆነ ክፍተት ይኖራል ብዬ ተስፋ አደርጋለሁ። ያን ጊዜ በምጠራበት መንገድ በጎደለው መንገድ ቤተ ክርስቲያንን ለማገልገል ዓላማ ይሄ ነው እና ከዚህ በላይም በየቀኑ በየሰዓቱ በየደቂቃው አባቶች ሲጸልዩ ሰዓቱን ከፋፍለውት በቀን 7 ጊዜ ይጸልያሉ። እንግዲህ ይሄ 7 ጊዜ የጸሎት ጊዜ በጣም ከባድ ጊዜ ነው። ያን እኛ እናደርጋለን ብንል ላናደርገው እንችላለን። ቢያንስ 2ቱንና 3ቱን እንኳን የማድረግ ዕድል ካለን ይህ አገልግሎታችን ከጸሎት ጭምር ይቆጠራል። አገልግሎታችን እንደ ጸሎት ነው። ከኃጢአት ይከለክለናል፣ ወደ ጽድቅ ነው የሚመራል። ስለዚህ በዚህ ምክንያት አገልግሎቱ ከባድ ነው። ግን ደግሞ ደስ ብሎኝ ነው የማገለግለው። እውነት ለመናገር ከልጅነቴ ጀምሮ የነበረኝ አገልግሎት በደስታ ነው። በብዙ ነገር አገልግሎት እግዚአብሔር ከባረከልን አውደ ምሕረት ላይ ሲያቆመን ሰው አጥቶ አይደለም እግዚአብሔር እኛ እንድንባረክለት እኛ ጸንተን ለበረከት እንድንበቃለት ስለሚፈልግ ነው። ስለዚህ እግዚአብሔር ሰው እንደሌለውም ደግሞ እንዳናስብ አንዳንዶቻችን ትንሽ ከመንገዱ እንዳናልፍ አደራ እምለው ትንሽ ጥሩ ድምፅ ሰጥቶን ጥሩ ትምህርት ዕውቀት ሰጥቶን ሳለ እኔ ብቻ ነኝ ብለን ከመመጻደቅ ራሳችን እንድንጠብቅ አደራ እላለሁ። በፍርሃት እናገልግለው፣ በመንቀጥቀጥ በፊቱ እንቁም። ያን ጊዜ ምን አለበት ቀን ሙሉ ስንሰራ ብንውል። በገዳም እኮ ምንም ረፍት የለም። አሁን ከተማ ሆኖ ነው እንጂ ገዳም ውስጥ እኮ ከብት የሚጠብቅ አለ፣ እንጀራ የሚጋግር አለ፣ ውሃ የሚቀዳ አለ፣ በጸሎት የሚቆም አለ፣ በሽተኛ የሚደግፍ አለ፣ ሽማግሌ የሚጦር የሚደግፍ የሚመግብ አለ። ይሄ ሁሉ ገዳም ውስጥ ትልቅ ስራ አለ። አንድ የገዳም አባት ይህንን ሁሉ የተለያየ ቦታ ላይ ድርሻ አለው፣ ተሰጥቶታል፣ ይሰራል። ከዚያ በላይ ደግሞ የሚችለው ነገር አለ። ኃላፊ ሆኖ አበመኔት ወይም መምኔት ሆነው በገዳማት ውስጥ የሴቶችም የወንዶችም አባቶችም እናቶችም ሲመጡ ሁሉ ቦታ ላይ እንዲደረግ ብለው ያን ሁሉ ይሰራሉ። እኛ ደግሞ በከተማ እንዲህ አይነት እድል ከደረሰንና እንግዲህ የግድ በረሃ መግባት ላይሆን ይችላል።
በዚህ ውስጥ ሆነን ያለውን በረሃ መወጣት ነው የሚያስፈልገውና አገልግሎቱ ብዙ ነው የተጠቀሰው። ሁሉንም በየሰዓቱ በየጊዜው በተሰጠው ቦታ ከፋፍሎ አሁን እኛ ትልቁ ችግራችን ጊዜን በአግባብ መጠቀም አለመቻላችን ነው። ኦንላይን አሁን አስተምራለሁ ይከብዳነኝ። በሌሊት ነው የምታስተምረው፣ ይሄን ሁሉ ነው ይሁሉም አለ ማለት ነው። አሁን በአካል ተገኝቶ ማስተማር ሌላ ጉዳይ ነው። አማካሪ ሆኖ ማማከር ሌላ ጉዳይ ነው። እንደገና ደግሞ ታነባለህ፣ ዝም ብሎ አይደለም። እና አንዳንድ ጊዜ ይሄን ሁሉ ጊዜ እግዚአብሔር ከሰጠን ጤና ከሰጠን ከረዳን ማን ይሄን እድል አገኘ? ይሄን እድል አግኝቻለሁ ብዬ እና እድለኛ ነኝ በብዙ ነገር ብዬ አስባለሁና አገለግለዋለሁ። ስለዚህ ሌላም ነገር ቢጨመር ምንም ጊዜ ከሰጠን በሰጠን እድሜ እግዚአብሔር ማገልገል ነውና ብዙ ነው ብለን የምንናገረው ነገር በጣም ጥቂት ነው። ግን በእኛ አቅም ደረጃ ሰዓታችንን ከተጠቀምን በዚያ አንጻር ነው። ሰዓታችን ከተጠቀምንበት ዝም ብለን ቁጭ ብለን የምንውለው ስንዞር የምንውለው ነገር እኮ በጣም ብዙ ነው። ያን ቆጠብ አድርገን የንባብ ጊዜ፣ የጸሎት ጊዜ፣ የስራ ጊዜ፣ የጥናት የተለያየ ነገር ብናደርገው ከብዙ ነገር እንርቃለን። ስለዚህ በዚህ ምክንያት እኔ እውነት እንደው እንዳልጠፋ ዘመኔን ሊያቆየው ፈልጎ ይመስለኛል እንደዚህ ቢዚ ያደረገኝ እንጂ የተለየው ስለሆንኩ አይደለም። ዝሮ ዝሮ ግን በጣም ደስተኛ ነኝ። የማገለግለውም በደስታ ነው። በመንገር ሚዲያ ላይ የተለያዩ ቤተክርስቲያን ላይ የሚነሱ ጥያቄዎች ይኖራሉ። በተለይ ደግሞ ስርዓት ላይ በተመለከቱ በፍትሐ ነገሥቱ ምን ይላል የሚሉ ሀሳቦችን ወደፊት በቀጣይ ፕሮግራሞች በሰፊው እንመጣለን ብዬ አስባለሁ። እንደው ደብረ ታቦር በዓል እንግዲህ ከ9 አበይት በዓላት የጌታችን አበይት በዓላት መካከል አንዱ ነውና ምዕመናን እንዴት ያክብሩት የሚለው እስኪ መጨረሻ ጥያቄ ነው። አዎ እንግዲህ ምንድነው ስለ ታቦር ተራራ አነሳን። ጥሩ ጥያቄ ነው። ስለ ታቦር ተራራ አነሳን። የታቦር ተራራ ብዙ ምስጢራትን ያየንበት ተራራ ነው። ብርሃነ መለኮቱ የተገለጠበት ተራራ ነው። በዚያ ጊዜ ጴጥሮስ ያንን በረከት በተመለከተ ጊዜ ግርም የሚል ነገር ነው ያየው። ከቀደሙት ነቢያት በጽሁፍ የሚያውቀውን ሙሴን በአካል ነው የተመለከተው። በጽሁፍ የሚያውቀውን ኤልያስን በአካል ነው የተመለከተው። ክርስቶስን ደግሞ እንደዚያ ያውቀው እሱ በብርሃን ተሞልቶ ብርሃን ለብሶ ተጎናጽፎ በተመለከተው እንደዚያ ሲቀየር ከፊታቸው ሲለወጥ አሃደ ለካለ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ሰለስተ ማይደረ። በዚህ እንኑር። አሁን በዚህ መኖር ለኛ መልካም ነው አለ። አንድ ለኤልያስ አንድ ላንተ አለ። አንድ ላንተ አንድ ለኤልያስ አንድ ለሙሴ መኖሪያ 3 ዳሶች እንስራና እኛ ግን በደጅ እንጣል በረከቱ ይበቃናል እኮ ነው ያለው። 2 ነገሮች ከቅዱስ ጴጥሮስ አይተናል። አንደኛ ራስ ወዳድ ነው ጴጥሮስ። ስለዚህ ያን በማድረጉ በዚህ እንኖራለን። ወንድሞቹን ረስቷቸዋል ታች ያሉትን ማለት ነው። አንዳንድ ጊዜ ምቾት በጣም አደገኛ ነው እኮ። ምቾት በጣም አደገኛ ነው። ሲመቸን ከታች ያሉትን ሰዎች እንረሳቸዋለን። አሁን የዓለም ችግር እሱ ነው። አሁን ዓለም የተቸገረው ትንሽ ከፍ ሲል ወንበር ሲያገኝ አብሮት የነበረውን ሰው ከነመኖሩ ይረሳዋል። ወንድሙን እህቱን ይረሳል። እና ቅዱስ ጴጥሮስ ትልቅ አስተማሪ ነው ለዚህ። እና ወንበር ስናገኝ ክብር ስናገኝ ከፍ ስንል ታች ያለውን መርሳት በጣም አደገኛ ነገር ነው። ስለዚህ ቅዱስ ጴጥሮስ ምንድን ያለው በቃ በዚህ እንኖራለን። በሌላ መልኩ ግን ደግሞ የእግዚአብሔርን ክብር ስላየ ስሜታዊ ሆኗል። ቅዱስ ጴጥሮስ እንደዚያ ነው። እና በቃ በዚህ በቃ ያኛውን ዓለም ጠልቶታል። ውሸታም ዓለም እንደሆነ አውቆታል። ከተራራው በታች ውሸት አለ፣ ነውር አለ፣ ኃጢአት አለ። ከተራራው በታች ጥላቻ አለ፣ ክደት አለ። ስለዚህ ወደዚያ ክደት ወደዚያ ጥላቻ የጨለማ ሐሳብ አንመለስ። በዚሁ በብርሃኑ ዓለም ባየንበት ትልልቆቹ ጋር እነ ሙሴ እነ ኤልያስ ጋር እንኑር እኮ ነው። በጣም ደስ ይላል። ግን በሁለት ወገን እንድናየው በየ ነው እና 2 ሐሳብ ነው። ከቅዱሳኑ ጋር መኖር እንዴት መታደል ነው። ልክ እኮ ነው። ከነ ሙሴ ጋር ከነ ኤልያስ ጋር ዛሬ እኮ የኛ ፍላጎት ይሄ ነው። ከዚህ ውጭ ሰዎች ሲወጡ ይጎዳሉ። ከቅዱሳን ጋር መኖር፣ ከቅዱሳን ጋር ባላገሮች መሆናቸውን ማመን ማሰብ እና ስለዚህ የታቦር ተራራ በጣም ብዙ አስገራሚ ነገሮች አለና ምንድነው አንትሙ ታቦሩ ለእግዚአብሔር ይላሉ አባቶቻችን። እና ሊቁ አንትሙ ታቦሩ ለእግዚአብሔር አሁን በታቦር ተራራ ላይ እንደር ብሎ ጴጥሮስ እንደተናገረ የታቦር
እኛ እኮ የእግዚአብሔር ማደሪያ ነን። እግዚአብሔር በአንድነቱ እግዚአብሔር በተወስትነቱ በታቦር ተራራ ተገልጿል። ነቢያቱም ቅዱሳኑም በአንድነት ተሰብስበዋል። ሕጋውያኑም ደናግሉም ሌሎችም በአንድነት ተሰብስበዋል። ስለዚህ እናንተ ራሳችሁ የታቦር ተራራ ናችሁ። ምን ማለት ነው? የእግዚአብሔር ማደሪያ ናችሁ። ስለዚህ አንትሙ ታቦሩ ለእግዚአብሔር ማለት በእናንተም ዘንድ እግዚአብሔር ክብሩን ይገልጻል። ታቦር የክብሩ መግለጫ ተራራ፣ ክብሩን የገለጠበት ተራራ ነው። በጣም አስገራሚ የሆነ ክብሩን የገለጠበት ተራራ ነው። የዚህ ዓለም ገዢ በታችም በላይም በሩቅም በቅርብም ያሉትን ሰብስቦ ገዢ መሆኑን ያስተማረበት ተራራ ነው። ስለዚህ እናንተም ክብሩ የተገለጠባችሁ በእናንተ ዘንድ ከፍተኛ የክብሩ መገለጫ የምስጋናው የምታመሰግኑ ለምስጋና የተፈጠራችሁ የምስጋና ሰዎች ናቸው የሚለውን ወደኛ አስቀምጧል። የእግዚአብሔር ክብር በእኛ ላይ ተገልጧል። ስለዚህ ይህንን ክብር ስንተው ነው ሐሳባችን መሬታዊ የሚሆነው እንጂ እግዚአብሔር ክብር በእኛ ተገልጧል። እግዚአብሔራዊ ሐሳብ አለ። ስለዚህ ስጋዬን የበላ ደሜን የጠጣ ለዘላለም ከእኔ ጋር ይኖራል፣ እኔ ከእርሱ ጋር እኖራለሁ ብሎ የተናገረው ይህንን ከዚህ የበለጠ ምን ክብር አለ? ስለዚህ ይህንን ከልጅነታችን ጀምረን ይህ ክብር እኮ በእኛ ውስጥ አለ፣ በእኛ ልብ ውስጥ እኮ አለ። እግዚአብሔር እኮ በእኛ ልብ ውስጥ ለዘላለም አለ። ኢየሱስ ክርስቶስ በእኛ ልብ ውስጥ ለዘላለም ተስሏል። ይህንን መኖር እንድንችል የሚያሳይ ነው እና ስለዚህ የታቦርን በዓል ስናስብ የታቦርን ተራራ በውስጡ ያለውን ነገር ስናስብ ደብረ ታቦር የቤተ ክርስቲያን ምሳሌ ናት። በዚህ ዓለም ያለው ቤተ ክርስቲያን ወንዶችም ሴቶችም ሕፃናቱም ትልቆችም የተማሩትም ያልተማሩ ሁሉም ተሰብስበው በቤተ ክርስቲያን ውስጥ ይገኛሉ። ደብረ ታቦር ላይ የተገኘው ደናግልም ያገቡም ያላገቡም ደናግልም በዚያ ተገኝተዋል። አገልጋዮችም አንድ ላይ ሆነው ተገኝተዋል። ስለዚህ ቤተ ክርስቲያን ውስጥም በዚህ ዘመን የእኛ ደብረ ታቦር ቤተ ክርስቲያናችን ናት። ስለዚህ ቤተ ክርስቲያን ውስጥ ቤተ ክርስቲያን የታቦር ተራራ ናት። ክብሩን በዚያ ገልጿል። አንድነት ሶስትነቱን በዚያ ገልጿል። ቅዱሳኑ ነቢያቱ በዚያ ይመሰገናሉ፣ ሐዋርያቱ ይመሰገናሉ። የታቦር ተራራ ማለት እሷ ናት። የመጨረሻዋ የታቦር ተራራ ግን መንግስተ ሰማያት ናት። ስለዚህ የታቦር ተራራን ስናስብ በመንግስተ ሰማያት በአንድነት ከእግዚአብሔር ጋር መኖራችን የምናስብ ነው። በነገራችን ላይ አሁን በአሁኑ ሰዓት የታቦር ተራራ ግሪኮችና ላቲኖች ናቸው የሚኖሩበት ቤተክርስቲያን የሰሩ። ድሮ በቆስጠንጢኖስ ንጉሥ ቆስጠንጢኖስ ቤተክርስቲያን ሰርቶበት ነበረ። ነገር ግን ሌሎች በእስልምና ውስጥ ያሉ ሰዎች በዚያ ዘመን በነበረው እንቅስቃሴ የጥንቱን ቤተክርስቲያን አፍርሰው አሁን ግሪኮቹና ላቲኖቹ ቤተክርስቲያን ሰርተው ደብረ ታቦር ተራራ ላይ አለ። የሚገርመው አንደኛው ላቲኖቹ የጥንቱን ቤተ መቅደስ ሰርተውት 6 መቅደስ ያለው ነው። 6 መቅደስ ያ 6 መቅደስ ቆስጠንጢኖስ ሲያደርገው በመጀመሪያ ያስቀመጠው ሲሰራው 3ቱ የሐዋርያት ነው፣ አንዱ የጌታ ነው፣ 2ቱ የሙሴና የኤልያስ ነው፣ ሲደመር 6 ነው። እና የታቦርን ተራራ መንፈሱን በአሁኑ ሰዓት ራሱ ስንመለከተው የሚገርም ነው። እና ቅዱስ ጴጥሮስ ታቦርን ቅዱስ ተራራ ብሎ ሲጠራው አይተናል። በዚህ በመሳፍንት ምዕራፍ 19 ላይ ደብረ ታቦር ተብሎ ተጠቅሷል። ደብረ ታቦር ተብሎ በደንብ አስቀድሞ ተነግሯል። ስለዚህ ከሌሎች ተራሮች ሁሉ መርጦ ደብረ ታቦርን በዚያ ደረጃ እንድንማርበት አድርጎ ከደብረ ታቦር በደብረ ታቦር ውስጥ ምንማር። ስለዚህ ምንድን ነው ደብረ ታቦር እንዴት ነው የምናከብረው? እንደዚህ ከሆነ ምን ብለን እናከብረው? እንደ ስርዓቱ እንደ ወጉ። አባቶቻችን እንዳሳዩን ብዙ አዳዲስ ልምምዶች አሁን እየመጡ ነው። በገዳማትም ውስጥ አዳዲስ ልምምዶች አላውቅም። እንግዲህ ሚኪ ወደፊት ፍትሐ ነገሥት ምን ይላል የሚለውን አንስተህ የምታወያየን ከሆነ ቁጭ ብለን ምንድን ነው አዳዲስ ልምምዶች በገዳማት በአድባራት አዳዲስ ልምምዶች፣ በመምህራን ውስጥ አዳዲስ ልምምዶች፣ በዝማሬው ውስጥ አዳዲስ ልምምዶች እያየን ነው። ስለዚህ ይህንን ትተን አባቶቻችን ያስቀመጡትን መልካሙን አዳዲስ ልምምዶች ማለት የማይጠቅሙትን ነው እንጂ መስተካከል ያለባቸው ነገሮች ማስተካከል አለብን ብለን ከተዘጋጀን በአንድ ላይ ተወያይተን ማስተካከል ያለብን ነገሮች ካሉ ይስተካከላሉ። እንደው ቀድሞ ስለተቀመጠ ተብሎ የሚቀመጥ ነገር የለም። ይስተካከል ነገር ካለ ይስተካከላል። ሕጉ ምንድን ነው የሚለውን ነገር ማየት ነው። ከዚያ ውጭ ግን አባቶቻችን ባስቀመጡት መሰረት በቅንነት በእውነተኛ መንገድ እንደ ተማሪዎቹ በዓላቸውን የደብረ ታቦርን በዓል የተማሪዎች በዓል የአብነት ትምህርት ተማሪዎች በዓል ነው። ተማሪዎች ቆሎ ይዘው ጠላ ጠምቀው አዘጋጅተው ይደግሳሉ። ያንን ብርሃን የገለጠው ለነሱ ነው።
ለደቀ መዛሙርቱ ለሐዋርያት የገለጥከውን ብርሃን ለእኛም ግለጽልን፣ ለሐዋርያት የሰጠኸውን ክብር ለእኛም ስጠን ብለው ያደረጉት ነው። ስለዚህ እኛ ክብር ለማግኘት እንደሆነ ማወቅ አለብን። ደብረ ታቦርን ስናከብር መለኮታዊ ብርሃኑ መለኮታዊ ክብሩ ያ የነቢያቱ ከሐዋርያቱ ጋር አንድ አድርገን በአንድነት የምስጋና ልጆች አድርገን በቅድስና ስፍራ በመንግሥተ ሰማያት ሰብስበን ከባድ የሆነ አንድነት ነው። ስለዚህ በተሰበረ መንፈስ በቅንነት በመታዘዝ ነጭ ለብሰን እሱን በሚመስል ደብረ ታቦርን ስናከብር ልብሱ እንደ በረዶ ነጭ ሆነ ነው የሚለውና ነጭ ለብሰን በዓሉን መስለን አሸብርቀን በዓሉን ማክበር አለብን። በዓሉን ምክንያት በማድረግ የምናደርጋቸው ነገሮች አይኖርም። ስለዚህ ሁላችንም በታቦር ተራራ ላይ ነው ማለት ነው። ከዋዜማው ጀምረን ጉዞ ወደ ታቦር ተራራ ወደ ቤተ ክርስቲያን ወደ ቤተ መቅደስ ይሆናል። ዝማሪያችን በዚያ በኩል ይሆናል ማለት ነው። አገልግሎታችን በጣም ጥሩ። በኩረ ትጉሃን እንደው ቅድም ሲነሳ አንድ ቃል ትዝ አለኝ። ሰዎች ስለኔ ምን ይላሉ የሚለው ቃል ትዝ ብሎኝ ነውና እንደው እርስዎ መንክር ሚዲያን በቅርብ ያውቁታልና ሰዎች ስለ መንክር ሚዲያ ምን ይላሉ? ምን አጎደለ? ምን ይጨምር? እስቲ እንደው ሀሳብ ካለ። እኛ አሁን እኮ ቅድም በመግቢያው ላይ ተናግሬያለሁ። እውነት ለመናገር መንክር ሚዲያ ከምናውቃቸው ወንድሞቻችን በጣም በትጋት ከምታገለግሉት መካከል ይህ ሚዲያ አንደኛ ለህብረቱ እንኳን ለሰባኪያን ወንጌል በአዲስ አበባ ሀገረ ስብከት ስር ያለው የሰባኪያን ወንጌል ህብረት እንኳን በምንጠራችሁ በሚያስፈልገው ጊዜ ሳትለዩን የምታገለግሉን የሚያገለግለን ሚዲያ ነው። ስለዚህ ያ ብቻ አይደለም፣ ታማኝነትም ያለው ሚዲያ እንደሆነ ይነገርለታል። ስለዚህ ይህንን ታማኝነታችሁን የተነገረላችሁን የሚነገርላችሁን ነገር ይዛችሁት ሌሎችም ነገሮች ደግሞ ካሉ ማስተካከያ ሐሳብ ስጡን ብላችሁ ሐሳብ እንሰጣችኋለን። በምን መንገድ ይሁን የሚለውን እንዴት ይቀጥል ምን ይጨመር የሚለውን ነገር ወደፊት አብረን ሐሳብ በመስጠት እንደተባለው ጥያቄዎች በህዝቡ መካከል ያሉ መመለስ ያለባቸው መሆን ያለባቸው ነገሮች እንዴት ይሆኑ የሚለውን ነገር አንዳንድ ጊዜ እኛ በጣም ጫጫታ ሲሆንም ብዙ ጥቅም የለውም። ምንድነው አባቶች የሚሉት የሚሰማ ሲኖር ተናገር ውሃ ሲጎል ተሻገር ይላሉና ዝም ብሎ በጫጫታ ውስጥም መልስ ሰጣለሁ ብሎ ሰጣ ገባ ውስጥም መግባት አንችልም። ስለዚህ እየመረጥ ምንድነው በምን ጊዜና ምን መናገር አለብን ለየትኛው ነው ምላሽ የሚያስፈልገው የትኛው ነው ተወያይተን ወደፊት በሚመጡት ጥያቄዎች በሚደረጉት አንዳንድ ነገሮች ምላሽ መስጠት ማስተካከያ ማድረግ ግዴታ ይኖርብናል። ምክንያቱም የቤተ ክርስቲያኗ የሕግ ዋነኛ መጽሐፍ ፍትሐ ነገሥት ነው። ያን ደግሞ እግዚአብሔር ፈቅዶ የዚያ ባለቤት አድርጎ ከሾመንና ካስቀመጠን ሕጉ ምንድን ነው የሚለውን ነገር አብረን በጋራ የምናይበት ጊዜ እንደሚመጣ ተስፋ አደርጋለሁ። በእውነት ስለነበረን ጊዜ ስለተጋበዝኩ በጣም ደስ ብሎኛል። መንክር ሚዲያ አሁንም ይቀጥልልን። ታማኝ ሚዲያ እንደሆነ ይነገርለታል። በወሳኝ ሰዓት ላይ የሚገኝ ሚዲያ ነው። በዚሁ መንገድ እንድትቀጥሉ ነው። ሌላ የጎደለውን በጋራ የምንመክርበት ይሆናል። ስለነበረን ሁሉ እግዚአብሔር ይመስገን፣ እግዚአብሔር ይስጥልን። በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ጥሬና ክብሮ ስለተገኙ። በእርግጥ ቤቶት ነው፣ በፈለጉ ሰዓት እዚህ ኑ እንዲያዝ ያደርጉ ሲሉ ቤቶት ነው እና ቤቶት ነው የመጡት። በኩረ ትጉሃን ፋንታገላው እጩ ዶክተር በነበረን ቆይታ ሁሉ ከልብ አመሰግናለሁ። የሰማነውን እንግዲህ በልቦናችን ያሳደርብን፣ ለትውልድ የሚሻገር ትውልድን ያደርግልን። ከልብ አመሰግናለሁ። እኔም አመሰግናለሁ። ምዕመናን እንኳን አደረሳችሁ በድጋሚ። በዓሉ የሰላም የደስታ የበረከት በዓል ይሁንልን። ብርሃነ መለኮቱን በፍቅር በጥበብ በሞገስ ይግለጽልን። ይቆየን። የተወደዳችሁ የመንክር ሚዲያ ተመልካቾቻችን፣ እኛም እንደ መንክር ሚዲያ እንኳን ለደብረ ታቦር በዓል በሰላምና በጤና አደረሳችሁ። እንግዲህ ለአዲስ ዓመት በሰላም ያድርሰን። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ በሌላ ሀሳቦችና በሌላ እንግዳ እስከምንገናኝ ድረስ ቸር ይቆየን። መልእክቱ ለብዙሃኑ እንዲደርስ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁም ደግሞ እንዳይዘነጋ። ቸር ይቆየን።